ከዛ እሱ እንደዚህ አድርጓል እንደዚህ ኦኬ ሌላ ወንድም አላት ወይ ብሎ ሲጠይቁት እውነቱን ተናገረ። እሱ የፋሲሌን 2019 ላይ አንድ ወንድማቸው ሞቷል። እሷ ከዛ ደግሞ ያለችው ግን ሕፃን ልጅ ሆኖ የሞተ ወንድም አለኝ ነው ያለችው እንጂ ኦኬ ይሄ ወንድሙ አይደለም ይሄ ወንድሙ አይደለም። ኦኬ በምን አወቅ በምን ዳኛዋ ዘጋችበት እሱ ማለት ነው። ይሄ ሁሉ በሚሆን ሰዓት እኔ እያንዳንዱ የኮርት ትራያል ኢትዮጵያ ሄጋ እየደወልኩ ነግራት ነበር። እስከ መጨረሻው ሰዓት ድረስ ሄልፕ ታደርገኛለች፣ የምፈልገው ማስረጃ ትሰጠኛለች፣ እያንዳንዱ ነገር እና እሷ ትነግረኛለች። ኢትሶራ ይተዋት በቃ እሷ አይምሮ የሚያስጨንቃት ነገር አለ፣ የሚረብሻት ነገር አለ። በቃ የሆነ ጤነኛ አይደለችም፣ ግን በቃ ተዋት እንደምታሸንፍ። እኔ ደግሞ ጠበቃዬ ሲነግረኝ ኢትሶራ ማስረጃ ሙሉ ማስረጃ አለ። ስለዚህ ኢትስ ኦኬ ዲኤንኤው ማች ሆነ፣ ሁሉ ነገር ተረጋገጠ። ኢትስ ኦኬ ምንም ችግር የለውም። በዛ ሁኔታ ላይ እያለ እንደገና መጀመሪያ ልጅቷ ኢንተርቪው ስትደረግ የተናገረችው ነገር አለ። በመጀመሪያ አባቴ ጓድ እኔ ጥያቄ ኢትስ ኦኬ እንደምታሸንፍ የታወቀ ነው ማን ያለው? የሱ ሎየር እሱ ካለው ኤቪደንስ እሱ ካለው ማስረጃ እንደገና ዲኤንኤው ማች አድርጎ ስለነበር ዲኤንኤ ማች ማድረጉን ቀድሞ ተነግሮት ነበር በጠበቃው በኩል። ምክንያቱም ፖሊስ ነው ዲኤንኤውን ፕሮሰስ ያደረገ የነበረው እና እሱ ኤቪደንስ ሲመጣ እነሱ በጣም ሆፕ አድርገው ነበር የሱ ጠበቆች። ምክንያቱም ብዙ ውሸት ስለነበረ ዲኤንኤያችሁ ማች ሲያደርግ ያ ውሸት እንዳለ የሚያስረግጥ ነው ለፍርድ ቤቱ። ስለዚህ ዊ አር ሆፒንግ ዊን እንደምታረግ በቃ ተስፋ አደርጋለሁ ብሎት ነበረ እሱ ካለው ማስረጃ እሱ ካቀረበው ኤቪደንስ ማለት ነው። እንደምታሸንፍ ነው ያለው። ታሸንፋለች ግን ተው ኖ ኢትስ ኦኬ አባባሉ ላይክ ብዙ ማስረጃ ስላለ አሁን አንተ ብዙ ማስረጃ ስላለ ደኛ ያ መጥቶ ዌክፊልድ ያለ ሆስቴል እዛ ቤት ይመጣ ነበርና አውቀዋለሁ። እሺ የባለቤት ወንድም ነው። የባለቤት ወንድም ነው ነው አይደለም። ከዛ እንዴት አወቅ? እሷን ነግራኝ ነው። እሷ ከነገረች ምንም አይነት ማረጋገጫ ስለሌለ መናገር አትችልም አለችው ዳኛዋ። ከዛ በመቀጠል ደግሞ ከዛ በመቀጠል ምንድነው የምታውቀው ነገር አለ ወይ ብሎ ጠየቁት እሱ። ከዛም አይ እሱ እንደዚህ አድርጓል እንደዚህ ኦኬ ሌላ ወንድም አላት ወይ ብሎ ሲጠይቁት እውነቱን ተናገረ። እሱ የፋሲሌን 2019 ላይ አንድ ወንድማቸው ሞቷል። እሷ ከዛ ደግሞ ያለችው ግን ሕፃን ልጅ ሆኖ የሞተ ወንድም አለኝ ነው ያለችው እንጂ ኦኬ ይሄ ወንድሙ አይደለም ይሄ ወንድሙ አይደለም። ኦኬ በምን አወቅ በምን ዳኛዋ ዘጋችበት እሱ ማለት ነው። ይሄ ሁሉ በሚሆን ሰዓት እኔ እያንዳንዱ የኮርት ትራያል ኢትዮጵያ ሄጋ እየደወልኩ ነግራት ነበር። እስከ መጨረሻው ሰዓት ድረስ ሄልፕ ታደርገኛለች፣ የምፈልገው ማስረጃ ትሰጠኛለች፣ እያንዳንዱ ነገር እና እሷ ትነግረኛለች። ኢትሶራ ይተዋት በቃ እሷ አይምሮ የሚያስጨንቃት ነገር አለ፣ የሚረብሻት ነገር አለ። በቃ የሆነ ጤነኛ አይደለችም፣ ግን በቃ ተዋት እንደምታሸንፍ። እኔ ደግሞ ጠበቃዬ ሲነግረኝ ኢትሶራ ማስረጃ ሙሉ ማስረጃ አለ። ስለዚህ ኢትስ ኦኬ ዲኤንኤው ማች ሆነ፣ ሁሉ ነገር ተረጋገጠ። ኢትስ ኦኬ ምንም ችግር የለውም። በዛ ሁኔታ ላይ እያለ እንደገና መጀመሪያ ልጅቷ ኢንተርቪው ስትደረግ የተናገረችው ነገር አለ። በመጀመሪያ የአባቷ ጓደኛ እንዳልሆንኩኝ በደንብ ታውቃለች። ኢትዮጵያ መጥተው ልጅ ሆና ስታደግ ምናምን በደንብ ያውቃሉ። አጎቷ እንደሆንኩኝ በደንብ ታውቃለች። ሰው ነግሯት ካልሆነ በስተቀር የአባቴ ጓደኛ ልትል አትችልም። እንደገና አንድ ልጅ አለ የቤተሰብ የቅርብ ጓደኛ፣ እሱን እሷ በማታውቀው ቤተሰብ በሚያውቀው የፋሚሊ ኔም የአባቱ ስም እከሌ ብላ ጠራችው። ለፖሊስ ተናገረ። ፖሊስ ለማስረጃ እሱን ፈለገው። ለማስረጃ ዳታቤዝ ላይ ሲፈልገው አላገኘውም። የዩኬ ዳታቤዝ ላይ አላገኘውም። ዩኬ ዳታቤዝ ላይ የለም ብሎ ነው የዘንቀው ፖሊስ። እና እኔ ፍርድ ቤት ላይ እከሌ የሚባል ሰው ተብሎ ተነገረኝ። እኔ በዛ ሰዓት በቃ እሱንም ላገኘው አልቻልኩም። ከአንድ አመት በኋላ እሱ ሚስቴ ጋር ደውሎ ሲጠይቃት መስፍኔ ብሎ እኔ ጋር ደወለ። ሲደውል በኔ ስልክ ላይ እሷ መለሰች። አታውቅም አለችው። አላውቅም። መስፍን እኮ ስለተገባ አንድ አመቱ ነው እንዴ? ምን ሆኖ እንዴ? የአንተ ስም ተጠቅሷል እዛ ላይ። እኔ ምንም አውቀው ነገር የለም ማለት። አባትየውን ሁሉ ደውሎ አናግሮት፣ አባትየውን ደውሎ ብሎ አባትየው በጣም ደንግጦ እንደነበረ ሰምቻለሁ። እኛ ምንም የምናውቀው ነገር የለም። ምክንያቱም በዙሪያቸው ያሉትን ሰዎች ሁሉ ማንም ሰው እንዳያውቅ አድርገው ነው። አንተ ከኔ ጋር አሁን ራሴ ይህን ነገር ፖስት ካረኩ በኋላ ህዝቡ እንዲያውቅ የምፈልገው ይህን ነገር ካሳወቅኩኝ በኋላ ፐብሊክሊ አንዳንድ ሰዎች ደውለውልኝ ነበር። እነሱ ካሉበት ከተማ እኛ የምናውቀው መስፍን በሚስቱ እምነት ምክንያት ከቤተሰቡ ከእህቱ ተጣልቶ እንደራቀ ከነሱ በዙሪያቸው
የመለሰው በሚስቱ የተነሳ ከቤተሰቡ ተለያይቶ ቀረ የሚል እንጂ እሱ በዚህ ክስ ተከሶ በእነሱ ተከሶ እስር ቤት መሆኑን አናውቅም። በጣም ብዙ ስልክ እያስተናገርኩ ነው። በጣም ብዙ ሜሴጅ እያስተናገርኩ አንቺ ይኸውልሽ ሌላ ምን አስመስከረለ ፓርት 10 አለ ወይስ የመጨረሻው ነው? ይሄው ነው ያለው። ከዛን የመጨረሻ አለ። የመጨረሻው ምንድነው? በቃ ለማጠቃለል አሁን እኔ ዩኬ የሚኖር ዩኬ ረዳኝ መፈልገው ኢትዮጵያ ያለው ኢትዮጵያን ኤርትራውያን ድምጽ ሆነው ለዩኬ ለጀስቲስ አካል ኬዙ እንደ አዲስ እንዲታይ ያለምንም ማስረጃ እንደታሰርኩኝ እንዲያውቅልኝና ኬዙ እንደ አዲስ እንዲታይ እነሱም በዚህ የከሰሱኝ ያለምንም ኤቪደንስ እኔ ግን በቂ የሆነ ማስረጃ በቂ የሆነ ኤቪደንስ ይዣለሁ። ከዚህ በተጨማሪ ደግሞ እኔ ከታሰርኩ በኋላ ኢትዮጵያ ያለው የእናትና አባቴ ቤት እንደተሸጠ ተነገረኝ። አንድ ጓደኛዬ ነገረኝ። እኔ ጅማን በጣም ያለኔ ፍቃድ ያለኔ ውክልና በጅማ አወይቱ መንደራ ቀበሌ ውስጥ ያለ የተሸጠ ያ ቤት በአቶ መንግስቱ ለማስረ የተመዘገበ ያ ቤት መንግስት እዛ ያለው አካል የሚችል ከሆነ ባን እንዲያስደርግልኝ። ምክንያቱም እኔ የምወደው ከተማ ላይ የእናትና አባቴን ቅርስ እፈልጋለሁ። በቃ ማስታወሻ እነሱ ከዚህ በፊት ሀሳብ የነበረው ያ ቤት እንዲሸጥ ሳይሆን ተከራይቶ እየኖረ ነበር። በቃ እኔ ከዛ ቤት ምንም አልፈልግም። ከዚህ በፊት እቴ ነበረች የምትጠቀመው፣ ግን ቤቱ እንዲሸጥ እንዲለወጥ አልፈልግም። እና እዛ ያለው አካል ይሄን የሚሰማኝ ከሆነ በዚህ እንዲረዳኝ፣ ዩኬ ያለውም ደግሞ ኢትዮጵያና ኤርትራውያን ይሄን ድምፅ እንዲያሰሙልኝና ኬዙ እንደ አዲስ እንዲታይ በዚህ እንድትተባበሩ ነው በአክብሮት የምጠይቀው። ያ አብሽር ወንድሜ። እኔ የምለው ግን ፍጹም ሌላ ቤተሰብ የለም እንደ ሀገር ቤት? እናት አባት በህይወት የሉም። ያው የማውቀው በእናቱ ሳይድ ያሉ ቤተሰቦች ድሬዳዋ ላይ እንዳሉ ነው። እነሱም ደግሞ አያውቁም። እንኳን እዛ ሩቅ ያለው እዚህ ያሉት ቅርብ ያሉት እንኳን አቅራቢያዎቹ ያሉት መስፍን በእስር ላይ እንዳለ ማንም ሰው አያውቅም። በቮይሱም ላይ ሜንሽን እንዳደረኩት በጣም ብዙ ሜሴጆች ሀገር ቤት እየደወልኩ ወስድ ነበር ከእህቴ ምናምን ሲል እህቱ ይኸውልሽ እዛ ሀገር ቤት ያለችው እህቱ ተቃዋሚ ናት። በትዳራችን የምትስማማ አልነበረችም። ያው ብዙ ከመጀመሪያውም ጀምሮ ሽምግልናው ምኑን እየተማከሩ ሲያበላሹ የነበሩት እዚህ ካለችው እህቱ ጋር ነበረ እና ግን ክስ ላይ ስለነበረ የሆነውን ነገር እሱ መጨረሻ ደረጃ ሲደርስ ነው እዚህ ካለችው እህቱ ጋር ራሱ ኮንታክት ያቆመው። እንደሰማሹ በቃ ሲብስበት ነው አትደውይ ብሎ እዚህ ላይ እኮ ቮይሱ ላይ እንደሚናገረው ሀገር ቤት ያለችው እህት ትልክለት ነበር፣ ሰፖርት ታደርገው ነበር፣ ማረጃው ለተሰጠው ነበር። አይዞ እሷ ኮንፊውዝ ሆና ነው ትለው ነበር። ፎቶ ትልክለት ነበር። የቤተሰብ ፎቶ ይፈልግ ስለነበረ ፎቶዎችን ምናምን የእሷ ፓርት ብትሆን ኖሮ ይሄን አታረግማ። ኖ አይታረግ ሄሉዬ። ሁለቱ መጥፎ ነገር ለማድረግ የሚስማሙ ሴቶች ናቸው። ላይክ ይሄ መጥፎ ነገር ላይ የሚስማማ ሰው አለ አይደለ? ለማጥፋት ከዛ ደግሞ የራሳቸው ነገር ላይ ደግሞ ቁጭ ብለው ይሄ የራሳቸው የቤተሰብ ገበና ነው። በእርግጥ እኔ መናገር አይጠበቅብኝም፣ ግን ሁለቱ የሚስማሙበት ነገር አላቸው። ማይስማሙ በእኔና በሱ ነገር ላይ አይስማሙ። አሁን እሷ እህትየው ፐርሰናሊ በዚህ ጉዳይ ስለከሰሰችው ኢትዮጵያ ያለችው እህቱ ደግሞ ታውቃለች። እሷም የሴት ልጆች እናት ናት። እነሱንም እዛ በነበረ ሰዓት የሚንከባከብ የሚወዳቸው ልጅ ነው የነበረው። ይህንን እንደማያደርግ ታውቃለች እህትየው እና በዛ ነበረ ክሱን ስትሰማ ኦኬ ከኛ የምትፈልገው የቤተሰብ ማስረጃ ፎቶ ከሆነ ፎቶዎች ነው የምትልክለት የነበረው፣ ሌላ ማስረጃ ሳይሆን ፎቶዎች ነው እንግዲህ ስትልክለት የነበረው። ግን ቤቱን ሲሸጡ አሁን ሁለቱ ተማክረው ነው የሸጡት። እቺኛዋ ለዛች ውክልና ልካ የሱን ግን በፌክ ውክልና ነው የሸጡት። ለዛ ደግሞ እኔ ማስረጃዎቹን ኮሌክት አድርጌያለሁ። ኢቭን ቤቱ በነገራችን ላይ ለምን የጥፍር ቁሻሻ የሚያክል አይነት ሚዛን የሚያነሳ አንድ ሰው የሆነ ነገር ካደረገ እሱን ብቻ ነው ብሎ ማጣጣል፣ ሌላ ነገርም ደግሞ እንደዚሁ ቀላል የሚመስሉ ግን ትርጉም ያላቸው በቦታው ላይ እንደዚህ አይነት ክሬዲቶች ሊያሳጣ ስለሚችል ተጠንቀቂ። ለምን ፎቶ ብቻ ነው የሰጠችው? ይሄ ለሱ መረጃው ነው። አይ ፎቶ ብቻ ነው የሰጠችው ስልሽ የተለያዩ መረጃዎች ተሰጠኝ ነበር ስላለ ተባበራሉ። እሱን ለማጥፋት ብትፈልግ ይሄን ነገር አታረግም ማለት የሆኑ ነገሮች ስላሉ ነው ሄሉ ይሄን ምልሽ ወስደው የእውነት በደላችሁን ቦታ እንዳይኖረው እንዳይሆን ተጠንቀቂልሽ ፈልግ። እሺ ያ ግን የሆነም እኔም ደግሞ የተናገርኩት የሆነ የሚያደረጉት ነገር ስላለ ነው። ለሁለት ብዙ ያደረጉት ነገር ነበረ።
በዚህ ግን ደግሞ ፎቶ ፈልጋለሁ የፋሚሊ ፎቶ ፈልጋለሁ ያስፈልገኛል ለፍርድ ቤት ብሎ ጠይቋት ስለነበረ ያንን ልካለታለች እሱም ተናግሯል ይሄ ምንም የምንዋሻው አይደለም ያደረገችው መልካም ነገር ካለ ይሄንን መልካም ነገር አርጋለች ዞሮ ዞሮ እኮ እህቱ ናት ቆይ አንቺን እንዲያገባ ለምንድን ነው ያልፈለገችው በእምነት ጉዳይ ነው ሄሉ መጀመሪያ ላይ ሲናገር የፈለገ ብትሆን ማናት እሷ ለምንድን ነው በቃ ማኒፑሌቲቭ ናት እኮ እንደዚህ አይነት ሰዎች እንዳሉ አታውቂም በጣም ማኒፑሌት ማድረግ የሚወዱ እሷ ጋር ነበር የሚኖረው ድሮ እሷ ናት እንዳልኩሽ የቤቱ ትልቅ ስለሆነች በቃ በእናት በአባት በኩል አንድ ወንድማቸው ነው ቤቷ ነበር የሚኖረው አንቺን ከማግባቱ በፊት እኔን ከማግባቱ በፊት እዚህ ሀገር ሲገባ መንግስት የሰጠው ቦታ ሆስቴል ላይ ነበረ ለትንሽ ጊዜ ዌክፊልድ የሚባል አካባቢ ከዛ በኋላ ወደ ሰንደርላንድ ላኩት ላይክ ሼርድ አኮሞዴሽን ሰጥቶ መንግስት ሰንደርላንድ ላከው ሰንደርላንድ ነበር የሚኖረው ትምህርት ነገር ጀምሮ ነበርና በቃ ካልመጣ እዚህኛ ጋር ነው መሆን ያለበት ካልመጣ ስትለው ወደ እሷ ጋር ሙቭ አረገ ወደ አለችበት ከተማ ማለት ነው ከዛ ግን ብዙ አልቆየም ከኔም ጋር እዚህ ሀገር በገባ ላይክ አይ ቲንክ በ9ኛ ወይ በ10ኛ ወሩ አካባቢ ነው ድጋሚ እንደገና የተገናኘ ነው ሶ ከዛ በኋላ ከኔም ጋር ስናወራ ራሱ መቻል አለበት እህቱ ቤት ነው እኔ በዛ ሁኔታ ያወጣሻል ብላ ብር ከኢትዮጵያ የተቀበለችው ሰው አለ እሱን እየተባባት አግብታ ከሆነ ኖ እንደዛ ሳይሆን መጀመሪያ የቤት ቅድም እንደሰምተሹ ከሆነ የቤተሰብ አባል አግብቶ እንዲያመጣ እከሌ ማለት ስላልፈለኩኝ ያቺም ሴት ደግሞ አግብቶ እንዲያመጣ የተፈለገው በፎልስ ሜሬጅ ባሏ ወደ ፕሮቴስታንት ተቀየረ አጋጣሚ እሱ ባክግራውንዱ አክቹአሊ ቤተሰቦቹ ፕሮቴስታንት ናቸው ሚስቱ ደግሞ ኦርቶዶክስ ናት በመሃል እሱ ወደዛ ሲያደላ ፍቺው አለቻት ኖ አልፈታም እኔ የሶስት ልጆች አባት ነው ያንን አላደርግም ለኔ መልካም ሰው ነው ስትላ ኦኬ አለችና በሱ በኩል ፕሮሰስ እንዲጀመር ፈልጋ ነበርና በዛ ብዙ ጭቅጭቅ ነበር ለምን እሱም እንዴት የሰው ትዳር አለያይተሽ እዚህ ሀገር ካላመጣውት ያለሽ እነሱ ተስማምተው እስከኖሩ ድረስ እኛን አይመለከተንም በሚል ጭቅጭቅ ላይ ነበሩ ያ ፌል ሲያደርግ ኦኬ አፌል ካደረገ በሌላ ፎልስ ሜሬጅ በገንዘብ እንድታመጣ ፈልጋለሁ አንተ ቢዝነስ ነህ ማለት ገንዘብ ከፍዬን ያመጣውና ገንዘብ ማግኘት አለብኝ ባንተ ነው እንግዲህ ለኔ የሚገባኝ ጋይስዬ አንድ ነገር እኔ ብዙ ጊዜ ስለ ፋኒ ስናገር ማለት ነው ፋኒ ባቢዩዝ እንደዚህ ከሶት ነበር ፖሊስ ጣቢያ የሷ ባል በፖሊስ ጣቢያ ተከሶ ፍርዱ ማለት ፖሊስ ምንም ነገር አላገኘውም ብሎ ነው ካንስል ያደርገው በራሱ በኩል አይደል ከዛ እነሱ የፖሊስ ይሄን ነገር ቢያደርግም እንደገና በራሳቸው ጠበቃ ቀጥረው እንደገና በፍርድ ቤት ሄዱ ፋኒ የፖሊስ ነው ምንም እንዳላጠፋ ያለፈው እንደገና ደግሞ ጂጂን ሰምታችኋት ከሆነ ልጁንም ሲደበድብና ልጁን ሲተናኮሳት እኛኮ ቪዲዮ አለን ስትል ነበር ሰምታችኋል አይደል ውጭ ሀገር ላይ ለፋኒ የቆምንበት ምክንያት ገና ለገና ትንኮሳ ከተባለ ጉዳይ ውስጥ የሚጣራ ብቻ ብሎ ያስቀምጧል ስላንተ የሚያሰላስል ሰው የለም ኦሬዲ እስር ቤት ከገባ በኋላ ያንተን ጉዳይ እንደዚህ እስር ቤት መኖር ሁላ ልትረሳውላ ትችላል ኤግዛክትሊ ቤተሰብ ከሌለሽ ጠያቂ ከሌለሽ ተረስተሽ ነው ከሌለ ምን ከሌለ እንቅስቃሴ ከሌለ መታሰር ራሱ ያውቁ ምክንያቱም ያርተ ራሱ ሆነ ገባ ምን አይነት መከራ ፋኒ ገብቶ እንደነበረ ታውቃላችሁ አይደል ወደፊትም እግዚአብሔር እንዲጠብቀው ግን ጸልዩ ደግሞ ምንድነው ሰው አዌር መሆን ያለበት አንደሬጅ ሲባል ሲነካካትና ሲደበድባት እኛንኮ ቪዲዮ አለን ብላለች ጂጂ ሰምታችኋል አይደል እንደ ቀላል ዝም ብለን ለፋኒ ልናጨበጨብ ነው የመሰላችሁ እና አንድ ጊዜ እስር ቤት ከገባ በኋላ አንተ ሀበሻ ነህ ሀበሻዊ ስደተኛ ነህ you are nothing ምናምን ነገር ዛሴት ገባችሁ ብቻ እንትን ከሆነ ያንን ሁላ ነው የተጠቀሙት ግን ካም በኋላ የፍርድ ቤት ሁኔታ ደግሞ ወዴት ይሄዳል we don't know ፋኒን እስታውን እርግጠኛ የሆነው የፖሊስ ጣቢያው ነው ገባችሁ ያ እና በልጅቷ በኩል ተተናከለዋለች ብለን የምናስበው ራሷ ቪዲዮ አለን ስላለች አያችሁ የሄዱበት ርቀት በፋኒ ላይ ያ እና በሷ ታሪክ ውስጥ ስለ ፋኒ ሳወራም ወይም ደግሞ ስናወራም ወይም ደግሞ
የተከሰሰበትን ነገሮች ያው ስለምታውቁት ነው እሺ ያ ስንቶቹ እኛ አሁን ሄሉዬ ማለት የምፈልገው ሶሪ እኛ አሁን ፊት ለፊት ላይ ስለወጣን ነው እኛ አሁን ነገሩን አልፈን እውነት ስለያዝን አስነዋሪ ቢሆንም ክሱ ግን እውነትን እስካለ ድረስ ሰው እውነትን እስከያዘ ድረስ ማንም እስከ ጥግ ሊገፋሽ ይችላል ግን ይበለጠ የግል ጠበቃ ቢሆን ነው እንቅስቃሴ ምሁር ኤግዛክትሊ ደግሞ በጣም ዲፕ ነው የሚሄዱልሽ በቃ ፕራይቬትሊ የምትከፍያቸው ጠበቆች ሲሆኑ በቃ ማይ አሁን እሱ እንዳልኩሽ የሚኖርበት ቦታ ለዛችን ለተጠየቀበት 20 ቀን 15 ቀን 20 ቀንም አይሞላም ሲወጣ ሲገባ የነበረበት አፓርትመንት ካሜራ አለው እንዲወጣ ሁሉ ጠይቆ ነበረ ግን እንዳልኩሽ የፐብሊክ ዲፌንደር ስለሆነ የነበረው ጠበቃ ብዙ እንትን አላለውም እሱን ለማስወጣት ከባድ ነው ምናምን አሉ እና እኛ በሱ ክስ ምክንያት ብዙ ታሪክ ነበር የምንሰማው ያው ከህግ ጋር የተያያዘ ስለሆነ አስተርጓሚዎች ይመጣሉ አበሾች ምናምን እና በጣም ብዙ አጸያፊ ታሪኮች ነበር የምንሰማው ስንቱ ሀበሻ እንደሚያለቅስ በቃ በውሸት ክስ ጥያቄ ካላችሁ በስነ ስርዓት ጥያቄ ወይም ደግሞ የምትመክሯት ምን ማድረግ እንዳለባት ካላችሁ ድሉ ልስጣችሁ መግባት ትችላላችሁ አንዳንድ ጻፉልኝ እሺ ያ እና እኛ ካለፍንበት የእንግዲህ ፍርድ ቤት መመላለስ ጊዜያቶች ውስጥ ብዙ የሰማናቸው ነገሮች ነበሩ ብዙ ወንድም እህቶቻችን በእንደዚህ አይነት ግፍ ውስጥ እንደሚያልፉ ሲምፕሊ ብነግራችሁ ለሰው ትምህርት እንዲሆነው አንደኛው አስተርጓሚ ሲነግረን ልጅቷ እዚህ ሀገር አባቷ ነው እንግሊዝ ሀገር የነበረው እናቷ ከሌላ ነው የምትወለደው እናቷ ኢትዮጵያ ናት እሷም ኢትዮጵያ ነበረች ሰውየው በመሃል ሌላ ሴት ያገባና እዚህ ያመጣል ከሷ እናት ጋር ስለተለያየ ከዚህኛዋ ጋር እየኖረ ልጁን ዩኬ ማምጣት ይፈልግና ፕሮሰስ አድርጎ ልጅቷን ዩኬ ያስገባታል ዩኬ ስትለምድ ከሀበሻ ሶሳይቲ ጋር ሞር እንትን ስታደርግ ምን ይመክሯታል ልጅቷን እናትሽን እንግሊዝ ሀገር እንዲያመጣልሽ እቺኛዋ አቢዩዝ አርጋኛለሽ ብለሽ ክሰሽ ይሏታል እቺ ደግሞ አቢዩዝ አደረገችኝ ብላ የከሰሰችበት ምንድነው ከሌላ ወንድ ጋር ታገናኘኝ ኢማጂን እንግዲህ እንግሊዝ ሀገር ላይ ሰምባዲ ጠርታ በገንዘብ ማለት ነው እሷ እንዲነካኳት ግንኙነት እንዲያረጉ እንዲስሟት ምናምን ለእንጀራ እናትየው ገንዘብ እየተቀበለች እሷ እንደዛ አቢዩዝ እንደምታስደርግ ማለት ነውና ሲነግረን በጣም በጣም አጸያፊ ኬዝ ነበረ ሴትዮ እንኳን እንዲልታረግ ቋንቋ እንኳን አትናገርም ማለት በቃ ከክፍለ ሀገር ቀጥታ እንትን እንዳለች ነው ይመስለኛል ያመጣጣልና እኔ የሆነ ሰዓት ላይ ለአይምሮ የራሱ ስለከበደኝ እዛ ጋር ተርጉምላት ተብሎ የሚነገረው ቃል በጣም አጸያፊ ስለነበረ በቃ ያንን ፍርድ ቤት እንትን መቀጠል አልቻልኩኝም ከዛ እኔ ከእምነቴም ከባህሌም አንፃር በፍጹም ይሄንን ከአንደበቴ አውጥቼ ላስተረጉም አልቻለም ይቅርታ ሌላ ትራንስሌተር ቀጠሩ ብዬ እንትሉን አቋረጥኩ ምን ላይም እንደነበሩ አላወቅኩምና በጣም ብዙ የሚያሳዝን ነገር ነው የምንሰማው ሴት ልጆች አባታቸውን ይከሳሉ እዚህ ሀገር ከአንቺ ላይክ ቤተሰብሽ እንደዚህ ያደረገኝ ካልሽ ቤት ይሰጥሻል መንግስት ነው በተለይ 16 ዓመት ምናምን ሲሆኑ የሆነ ቲኔጅ እድሜ ላይ ሲደርሱ የማይሆን ምክር ይመካከራሉ እና በዛ ውስጥ በጣም ብዙ አባቶች የሚያለቅሱበት ሀገር ነው ብዙ አሁን ግን የሳባል ከሷ ጋር እንደዚህ የሚተባበረው ነገ የሆነ ጸብ ይመጣ እሱ ላይ እንደዚህ አይነት ተጽዕኖ እንደሚመጣ እንኳን እንዴት አያስብም ወንድ ልጅ አይደለ እንግዲህ ሄሉዬ እንግዲህ ሰው እኮ አይምሮን መጥፎ እንትን ከጋር ወንድሟን በእንደዚህ አይነት መንገድ ምንም አትሳሳ ከሆነ እሱም ከህይወቱ አንድ ቀን ቢጣላት በእንደዚህ አይነት መንገድ ነው ጥንብርቅሱ የምታወጣው ማለት ነው እንግዲህ አሁንም እኛ በምን ሁኔታ ላይ እንዳሉ እውነት ለመናገር አናውቅም እኔ አንደኛ ሌላ አራተኛ ልጅ ወለዱ አላቸው አራተኛ ልጅ ኢትዮጵያም ያለችው አሁን እንግዲህ የቤተሰቡን ንብረት ሸጠው ያቺም ቤት ገዛው መኪና ገዛው ስትል ነበር የሆነ ጊዜ እኔም ሪች አውት ላረጋት ሞክሬ ነበር ኢትዮጵያ ያለችውን ይሄን ሁሉ ግፍ ማድረጋችሁ ሳያንስ እንደገና አትሊስት ይሄ ልጅ ቢላክ እንኳን ወደ ሀገር ቤት በላይክ ባልተጣራ ነገር ቢላክ እንኳን ማረፊያ የለውም መውደቂያ የለውም የት ይወድቃል ብላችሁ ይሄንን ያደረጋችሁ ብያት ነበር ፈለጋችሁ ጥያቄ ወይም ደግሞ ምክር ካላችሁ ወይም በተለይ ዩኬ ያላችሁ ሰዎች እንዴት አድርጋችሁ ጉዳይ ልታደርሱት እንደምትችሉ
ብትወያዩ ደስ ይለናል። ሳገኝ አለ ወይ አለሽ? ሳገኝ አዎ ሳገኝ አይደለም አሰገደችኝ። ያ ግቢ ናያንቺ ሌላ ከስርሻል ግባ ወንድሜ። ሄሉ የሆነ አንድ ትልቅ ችግር አለ እኔ ጋር። ምንድነው? በገንዘብ ሳይሆን ለማፈላለግ ፈልጌ ነው። ልጄ ነበርና ግቢ አሰገደች። እኔ እንኳን ለራሴ ነበር ጥያቄ ፈልጌ ነበር። ሰላም አመሻችሁ። በመጀመሪያ ያ ግቢ የሆነ ነገር ልጠይቃችሁ ፈልጌ ነበር። ከዚህ ርዕስ ውጪ ስለምን ነው የምጠይቅ? ስለ ራሴ ያ ቴንኪው። አሁን አለን በኋላ ዛሴት በዚህ ጉዳይ ላይ እንትን ኢትዮዬ ግቢ። ሄሉዬ እንዴት ዋልሽ? ከዚህ ርዕስ ውጪ ወደ ራሳችሁ ርዕስ ልትወስዱን ከሆነ አወርዳችኋለሁ። እሺ ዛሴት ርዕስ ስንቀይረው ሌላ ትገባላችሁ። ከኔ ከባልሽ አልበጣት ሽሮ አበድሪ ጨውላ ጨርሰናል። ግቢ ኢትዮዬ። እንዴት አመሻችሁላችሁም? ፍጹም ስሰማሽ ነበረ። አይ ቲንክ እዚህ ለንደን ወይንም ዩኬ ያለን ሰዎች በማስተባበር ፔቲሽን ብሎክ እያደረገኝ ቀጥሉ። እሺ ፔቲሽን መፈረም ቢቻል ምን ያህል ፔቲሽን ቢፈረም ጥሩ ነው የሚለውን ምናልባት ከጠበቃው ጋር ብትነጋገሩና ያን ፔቲሽን መፈረም ብንችል ጥሩ ነው። አንድ ሌላው አይ ቲንክ እዚህ ላለው ኮሚኒቲ ቢነገርና ይህንን ወንድማችንም ደግሞ ከጎኑ እየሄድን መጠየቅም ቢሆን ዋቴቨር የሚቻልበትን ነገር ብናመቻቻ። እንዴ ሰው እስር ቤት ያለ ሰው ይናፍቃልና እንደዛም እየሄድን ብናየው ይሄን ወንድማችንን ጥሩ ነው። በተረፈ ምናልባት ጠበቆቹ ጥሩ ስራ ካልሰሩ እና አልሰሩም ብለሽ የምታምኝ ከሆነ ፍጹም ይሄ ምናልባት ጠበቃ መቀየር የሚቻልበትን ነገር ደግሞ ቢፈለግ እኔ ፈቃደኛ ነኝ አክቹሊ ሄጄ ለመጠየቅ እሱንና በውስጥ እኔና አንቺ እናወራለን ያለውን እንነጋገራለን ማለት ነው። እሺ ኢትዮጵያ ቴንኪዩ። አሁን ወደ ሶሻል ሚዲያም እንዲመጣ የፈለገ አንዱ ያ ነው። እንግዲህ ያለነው ዴቨሎፕድ ካንትሪ ነው። ሞር ፒቲሽን ሲሰበሰብ እና ነገሩ በጣም ሶሻል ሚዲያ ላይ ሰርኩሌት ሲያደርግ የገቨርንመንት አካላትን አቴንሽን ያገኛል እና ያንን አቴንሽን ባገኘ ሰዓት ፒቲሽን ስቲል አሁንም ፒቲሽን ግድ ነው። ያው ፒቲሽን እናሰባስባለን። ፒቲሽኑ እንደውም ከጠበቅነው በላይ ሲሆን ወደ ፓርላመንት የሚገባ ኬዝ ሊሆን ይችላል። ወደ ፓርላመንት ድረስ የሚሄድ ጉዳይ ሊሆንለት ይችላል። ከጀስቲስ አውቶሪቲው ሌላ በተጨማሪ ማለት ነው ፓርላመንት ላይ የሚገባ ነገር ይሆናል እና አሁን የምናስበው ያው ነው እንግዲህ እንደነገርኳችሁ እኔ ብቻዬን ነኝ። ግን ይሄንን ነገር በዚህ ጉዳይ ላይ ሊረዱኝ የሚችሉ አንዳንድ ሰዎች አናግሬያለሁ። በአሜሪካን ሀገርም ያሉ ዩቲዩብ ያላቸው ነገሩን በደንብ ይፋ ዩቲዩብ ላይ ነግረ ነው አናውንስ አርገ ነው እና ሰው ያለውን ነገር አውቆ ጀስቲስ እንዲጠይቅለት ፍትህ እንዲያገኝ። አሁን ኬዙ ልክ ሲጀመር ወይም ደግሞ ኬዙን ኦኬ ሪቪው እናደርጋለን ሲል አንደኛ መንግስት ራሱን ጠበቃ ያቆማል። እኛ በራሳችን ጠበቃ ካልን ደግሞ እኛ የራሳችንን ጠበቃ እንድናቀርብ ይፈቅዱልናል ማለት ነው።
ግን መጀመሪያ ላይ አሁን በደንብ የመንግስትን አቴንሽን እንዲያገኝ ህዝቡ ሼር እንዲያደርግልን ነው፣ ኮፒ ሊንክ እንዲያደርግ ሼር እንዲያደርግ ነገሩ ያው የሶሻል ሚዲያን ተጽዕኖ ታውቁታላችሁ። ነገሩ በተዘዋወረ ቁጥር በደንብ የመንግስትን አቴንሽን ያገኝልናል። አት ዘ ሴም ታይም ደግሞ ፒቲሽኑንም እናሰባስባለን እና ያንን በማድረግ ከተባበራችሁን ያው ሰክሰስ እናደርጋለን ብዬ አምናለሁ። እና ደግሞ ኬዙ በጣም ኔግሌክት የተደረገ ስለሆነ አቴንሽን ሰጥተው ኢንቨስቲጌት እንደሚያደርጉ ሙሉ እምነት አለኝ እና ሰው እንዲተባበረ የምንፈልገው በዛ ነው። ኢትዮጵያ ቴንኪው ነው። ጥሩ ነው። ፍጹሜ ያለውን ነገር በውስጥ እኔ ያው በሶሻል ሚዲያዬም አፕዴት አደርጋለሁ። አሁን እንዳልኳችሁ ያናገርኳቸው ሰዎች አሉ ፒቲሽን ለማሰባሰብ ስቴትመንቱን በደንብ የሚጽፍ አሁን ለምሳሌ በቃ ያለውን ኬዝ የኛ የኢትዮጵያውያን ባህል በሃይማኖት ልዩነት የሚመጡ ነገሮች አሉ አይደለ? ቤተሰብ መካከል ነጮቹ የማይረዱት ግን የኢትዮጵያ ልጆች ላይ ወይም የኢትዮጵያ ፋሚሊ ውስጥ ያሉ እውነታዎችን ቁልጭ አርጎ የሚያስረዳ ስቴትመንት የሚጽፍልን የህግ ሰው መኖር አለበት። ከዛ በዛ ነው ፒቲሽኑን የምናሰባስበው እና ያን ፒቲሽን ሲያዩ ስቴትመንቱን የሚያዩታል። ደን ከዛ በኋላ እንግዲህ ወደ ኬዝ ሪቪው ይሄዳሉ እና ህዝቡ እኛንም እነሱንም ጀጅ ለማድረግ ሳይሆን ግን በቃ ስለ እውነት እንዲወጣለት ወይም እውነቱ እንዲወጣ ድምፅ እንዲሆን በቃ ጀስቲስ። እኔም ቪዲዮዎች በተለይ በእንግሊዝኛ የተጻፈ ምናልባት 1-2 ቪዲዮ ሰርቻለሁ ሼር እንዲያደርግለት ሰው የዩኬ ሬዚደንቶች ላሉት እና ሰው እንዲቀባበለው ቫይራል እንዲወጣና እንዲታይ ነው። ጥሩ ነው። በውስጥ መስመር ታይልኝ እንትኖቹን ሊንኮቹን ምናምን እኛ እዚህም በጣም ትልልቅ ግሩፖች የዋትሳፕም የቴሌግራምም እንዲሁም የቫይበርም ግሩፖች አሉ። 2 በጣም ትልልቅ እድሮችም አሉ። እዛ ላይ ሼር እንዲደረግ እናደርጋለን። ምናልባት አዌርነሱን አንቺ ባለሽ አዌርነሱን ሄጅበት፣ ግን አድቨርት መሰራት ካለበት አዌርነስ ለመፍጠር አሁን በሱ ላይ የሚረዳኝ ሰው ፈልጋለሁ። እውነት ለመናገር አንድ ሰው አግኝቻለሁ፣ ግን ሞር ለምሳሌ አሁን እንደ ሄሉ ቲክቶክ ላይ በጣም የሚታወቁ ፐብሊክ ፊገር የሆኑ ሰዎች ኬዙን በፔጃቸው ላይ ሪፖስት እንዲያረጉ የእሱን ድምፆች ሪፖስት እንዲያረጉ። ምክንያቱም ጀስቲስ ስጠይቂ ማነው ምንድነው የተፈጠረው ብሎ የሚጠይቅ ብዙ ሰው አለና ያንን ከሱ ከራሱ አንደበት ተረድተው ፍትህ እንዲጠይቁለት። እንግዲህ ፔጅ ላይ ከገባሽ ታገኘዋለሽ። ለሱ ፍትህ የሚጠይቅ እንትን ፖስት አድርጌያለሁ። እሱን አንቺ አቅራቢያሽ ያሉ ሰዎች ጋር ሼር በማድረግ ደግሞ ይበልጥ ዲፕሊ ማወቅ የሚፈልጉ ደግሞ ኢንቦክስ እኔን ማግኘት ይችላሉ፣ በቲክቶክ ማለት ነው። ቲክቶክ ፔጅ ላይ ቢገቡ ሁሉ ነገር ያው በግልጽ የተቀመጠ ነው ከራሱ አንደበት እና ያንን አይተው ተረድተው ፍትህ እንዲጠይቁልን ነው። በቃ ነገሩ ቫይራል ሆኖ የመንግስትን አቴንሽን እንዲያገኝ ነው። በተለይ እዚህ ሀገር ባለው ኬዙ እሱ ወሳኝ ነው። ኢትዮጵያ ላለው ለተሸጠበት ነገር ያው እሱ ሲፈታ የሚደርስ ነው። ግን አት ዘ ሴም ታይም ማድረግ የፈለግነው የኢትዮጵያ መንግስት ያለበትን የደረሰበትን በደል እሱ ያለበትን ሁኔታ አውቆ ተረድቶ ቤቱ ባለበት ፍሪዝ እንዲያደርግለት ነው። ስም እንዳልተዛወረ አውቄ ነበር። እንግዲህ አመት ሆኖታል። ይሄን ታጣሩ ግን ባለበት ፍሪዝ እንዲያደርግ እንትና ፍጹም ውክልና አልሰጠሽም በዚህ ጉዳይ ላይ? ውክልና ለመቀባበል ሞክረን ነበር፣ ተነጋግረንበት ነበረ። ግን እሱ እዚህ ኢኒሻል ኔሙን ያልተቀየረው ላስት ኔሙ በቅድመ አያቱ ነው ያለው። ስለዚህ ያንን ፊገር አውት ለማድረግ አንዳንዴ የመንግስት አካላት ነገሩ ሲደርስ እና ሲረዱ ሄልፕ የሚያደርጉን ነገር ይኖራል በዛ ጉዳይ ላይ እንጂ ኢትዮጵያ ባለው በሚታወቀው ፋሚሊ ኔም አይደለም እዚህ ያለው። አንድ እሱ ነው ደግሞ ነገሩን የያዘብን። 2 እኔ አሁን ካለኝ እንትን ውክልና ቢኖረኝም ኢትዮጵያ ላይ አሁን መሄድ አልችልም። ያው እሱም ካለበት ሁኔታ እንትን ከሆንሽ አንቺ ኔክስት ኦፍ ኪን ከሆንሽ እኮ እሱ ከውስጥ ስቴትመንት የሳይንድ ስቴትመንት ከሰጠኮ ይከን ዲል እሱን መስራት ትችላለሽ። አዎ ግን እንዳልኩሽ ላስት ኔሙ ስለተቀየረ
እንደዚህ አሁን ኦፊሻሊ ያው ኦፍ ኮርስ እኛ በህግ የተጋባን ባልና ሚስቶች ነን ስቲል እሱን እንትን ማድረግ እንችላለን። ግን ኤኒታይም እንደነበረ ወረቀቱን ይዞ የኢትዮጵያ ኤምባሲን እርዳታ እንፈልጋለን በዚህ አጋጣሚ እንደው ምክንያቱም ያለውን ነገር አስረድቻቸው እኔም ያለበት ሁኔታ አስረድቼ በፋሚሊ ኔሙ እዚህ ሀገር ሌላ እንደሆነ እና በምን መልኩ እንደሚረዱን ራሱ ለማወቅ እንግዲህ አሁን ሶሻል ሚዲያው ነገሩን ተያይዞ የኢትዮጵያ ኤምባሲን ጋር ከደረሰ የኢትዮጵያ መንግስት ጋር ከደረሰ ሆፕፉሊ ሄልፕ ያደርጉታል እንደዚህ ጋር ብዬ አምናለሁ። ግን አንቺ ምን አይነት እንቅስቃሴ ያደረግሽ እስካሁን ድረስ? እኔ አሁን እሱን በተመለከተ እንዳልኩሽ አፒል ለማድረግ ሞክረናል አርገናል። በአንድ ጀጅ ነው ሪጀክት የተደረገው። ጀጁም ደግሞ እንዳልኩሽ ግራውንድ ኤቪደንስ ብለን ያቀረብነው ሰው አላየም በሚል ነው። ከዛ ወደ ሶስተኛ ዳኛ ይሄዳሉን። እኛ ደግሞ ወደ ሶስተኛ ዳኛ እንዲሄድ አልፈለግንም። ምክንያቱም የመጀመሪያው ጀጅ ራሱ ኩዌስችን ማድረግ የሚገባቸው ነገር እያለ ምንም ኩዌስችን ሳያረጉ ነው አፒሉን ሪጀክት ያደርጉ። ስለዚህ አሁን እኛ ኬዙ ራሱ ዲፕ እንዲታይ እንፈልጋለን። ዝም ብለሽ አፒልሽን ራሱ አፒል ሁለቴ ነው መሰለኝ ማድረግ የሚቻለው ከዛ በላይ ማድረግ ምን አደረግሽ አንቺ? ጠበቃ እሱን ነው እኮ የምልሽ ነው ያቆመው እንጂ ወይ እኔ ምንም ማድረግ አልችልም። እኔ አሁን ምንም ኤምባሲ ምናምን ቮት እንዲሆን ወይም ደግሞ ዳስ ዋይ አሁን ሄሉዬ የወጣሁት ፐብሊክሊ የወጣሁት በዛ ደረጃ እንዲረዱኝ ነው። ያ 3 ዓመት እኮ ሙሉ ከታሰር 3 ዓመት ግን ነገርኩሽ በጣም በብዙ ነገር እያለፍኩኝ ነበረና እዚህ ለራሴ ሴትል ማድረግ ያለብኝ ነገር ነበረ። እሱም ደግሞ ደህና መሆን ነበረበት። የኔም ደግሞ የጤና ሁኔታ ይቀድም ነበረ። ምክንያቱም ቀላል አልነበረም ያለፍኩበት። በጣም በብዙ ከባድ ነገሮች ውስጥ ነው ያለፍኩት ከሃውሲንግ ኢሹ ጀምሮ ማለት ነው። አሁን ገና ነው ሴትል ያደረኩት። አሁን ክሪስማስ ላይ ነው እንግዲህ ፐርማነንት መኖሪያ የሰጡኝ እና በጣም በብዙ ዋጋ መክፈል ውስጥ ነው ያለፍኩት። ያው ሁሉን ነገር እዚህ አምጥተሽ ታወራን አንጨርሰውም። ስለዚህ እኛ መዳን ነበረብን፣ ከነበረብን ፔን ማገገም ነበረብን። ሚዩት ኮንኩኝ እንዴት ሰማችኝ? ፍጹም ኧረ እኔ እንዲህ ስትይ ከውጭ እየሰማሁሽ እኮ ነበረ። ምን ሆነሻል? ከውጭ እኮ ነው ፍጹም እየሰማችኝ ያለ እየመለሰች ያለችው። ለእኔ ጋር አይሰማኝም ነበር እንግዲህ እና ለዛ ነው ይሄንን ኬዝ ሆልድ አድርገን የነበረው። ምክንያቱም ከደረሰብን ነገር እኔም ካሳለፍኩት ነገር በመጀመሪያ ራሴ መቆም ነበረብኝ። ፍትህ ስትጠይቂ እኮ መጀመሪያ ራስሽ ራሱ ሰው ፊት እንኳን ቆመሽ ለመናገር አቅም ያስፈልግሻል። ስለዚህ እኛ በእግዚአብሔር እርዳታ የቆምን ሰዎች ነን። አሁን እሱም አይምሮ ሳይታመም ብዙ ሌላ ኮምፕሊኬሽን ሳይገባ ብዙ ነገር የሚያመጣበት ነገር ነበረ። እኔም ደግሞ ከነበረኝ የአራስነት ቤት የፖስት ፓርተም ዲፕሬሽኑ ምኑ እግዚአብሔር ነው ከዛ ሁሉ አስመልጦ እንግዲህ ዛሬ በጤነኛ አይምሮ የሆነብንን ነገር ወተን መናገር የቻልነው። ስለዚህ ይሄን ጊዜ መጠበቅ ነበረብኝ። ይሄ ነበረ ትክክለኛው ጊዜ። አሁን እናንተ ማለት እቺ ሴትዮ ባለሀብት ናት ዩኬ ላይ ምንም የለ። እንደውም ቤኔፊት ፍራውድ የምታረግ ሴት ናት። እንኳን ባለሀብት ልትሆን ዩኬ ላይ አንድ ቀን ስራ ታታቀ 3 ዓመት ሙሉ ታይቶ ነፃ ፖሊስ ብሎት እንቅስቃሴ ላይ ያለ ሰው በድንገት ክሱ ተንቀሳቅሶ እስር ቤት 3 ዓመት ሙሉ እቺም እሷም አበሻ ናት ወይ ባለሀብት ካልሆነች ምንም አይደለችም። ሄሉ 8 ዓመት የሚፈረድበት ግን ምንም አይደለችም። በቃ ኬዙ ሴንሲቲቭ አሁን እኮ ይሄ የኛም ጥያቄ ነው። ለዚህ ነው ጀስት የምንጠይቀው። 3 ዓመት እኮ ይሄ ጉዳይ ሲታይ ነበር። አሁን እኮ ፍትህ እኮ እንድንጠይቅ ያደረገን ያ ነው። 3 ዓመት ሙሉ ይሄ ኬዝ ታይቶ ያለ እንደገና ዓመቱ እንግዲህ ከ3 ዓመት ውስጥ ፍርድ ቤት ደርሶ ለምን ተፈረደበት ነው እኮ ትንሽ በቃ ምንም እኮ የተናገሩት ምንድነው ልጅቷ ይሄንን ባያረግ ኖሮ አትናገርም አትልም ወጣ ነው እንዳልኩሽ። እዚህ ሀገር ነጮቹ ልጅ ሲባል በቃ እውነተኛ ነገር የሚናገር ነው ብለው ስለሚያምኑ እና በዚህ ደረጃ ማኒፕሌት ልጅ ይደረጋል ብለው ስለማያስቡ አንዳንዴ ኤክስፕሌን ብታረጊላቸው ማይገባቸው ነገር አለ። አሁን በእምነት ምናምን ሲባል እንዴ እሷ ማናት? you are adult
አንተ ትልቅ ሰው ነህ፣ እሷ ማናት በአንተ ህይወት ውስጥ ኢንቮልቭ አድርጋና ኮንፊውዝድ አድርጓቸው ነበር ፖሊሶቹን ራሱ። ለምን እህትነትህን ካደች? ለምንስ ደግሞ በአንተ ትዳር ላይ ኢንቮልቭ ማድረግ ፈለገች? ትልቅ ሰው ነህ። እንግዲህ የ3 ዓመት 1 ዓመት የፖሊስ ኢንቨስቲጌሽን የነበረበት ነው። እንዳልኩሽ ይሄ ነበረ አላማቸው። ምክንያቱም በትምህርት ቤት ሲሄድ ነገሩ ሴፍ ጋርዲንግ የያዘው ነገር በውጭ ዓለም በቃ እንዲህ በቀላሉ የምትላቀቂው አይደለም። ሴፍ ጋርዲንጎች ጋር ከደረሰ ሁልጊዜም ተሰሚ የምትሆነው ያቺ ተጠቃ ያለች ልጅ ናት። ዋሸችም አልዋሸችም እግዚአብሔር በራሱ ሰዓት እውነትን እስካላወጣለት ድረስ ለዛ ሰው ዋሽታም ብትናገር ይኸው ነው የሚደርስበት ያ ሰው። እና እነሱ ምንድነው እንግዲህ ፍርድ የሰጡት ጊልቲ ያሉት ልጅቷ ይሄንን ባያረግ አትና አዎ እናት አባት በጣም ብዙ ነገር ዋሽተዋል ፍርድ ቤት ላይ፣ ግን ልጅቷ ይሄን ባያረግ አትናገርም ተመክራ ነው ብለን አናስብም። እና ብዙ ዓመት ፍርድ ቤቱን ይጨርሳል ማለት ነው። አመክሮ ምናምን አለ አይደል? አመክሮ አለው። አዎ ለእኛ እኮ ኮንሰርናችን እስሩ አይደለም ሄሉዬ። ሜቢ ይሄ ልጅ እስሩን ሲጨርስ እኮ ዘላለማዊ አይደለም እስር ቤት ይወጣል። ግን የማይገባውን እውነትን ይዞ የማይገባው ስፍራ ላይ ነው የተቀመጠው። እውነትን ይዞ እያለቀሰ ነው። ስለዚህ እኛ የምንጠይቀው አሁን እሱ የተናገረው ፍርድ ቤቱ ላይ ያለ እውነታ ነው። ስለዚህ ኬዙ እንደገና ሲታይ አሁን እሱ በህዝብ ፊት ወጥቶ የተናገረውን ሁሉ በነገራችን ላይ ብዙ ቦታዎች እንዳይደርስ ብላክ ሊስት ላይ ይቀመጣል እኮ። የሚያስጠላው ነገር በጣም ብዙ ሪስትሪክሽን ነው የሚኖርበት። ህይወቱ ቀላል አይሆንም። አሁን እኛ ፋይት የምናረገው ስለ እውነት ነው። በቃ እውነት እንዲወጣለት ነው። አሁን እኮ ምንም እንዳልኩሽ ለበቀል እነሱ እንዲያረጉ በዚህ ገቡ በዚህ ወጡ አይደለም። ኬዙ እንዲታይለት በቃ ፍርድ ቤቱ ኬዙን ከፍቶ አይቶ ድጋሚም ልጅቷ ኢንተርቪው አሁን 18 ዓመቷ ነው። መስቀለኛ ጥያቄ ያኔ አንደሬጅ ስለሆነች አንደሬጅ ታውቂያለሽ፣ መስቀለኛ ጥያቄ አይጠየቁም። የስ ኦር ኖ ነው። ሳትጠየቅም በነገራችን ላይ ለምን አሁን ትጠየቃለች። አሁን ኬዙ እንደገና ከተነሳ ገባሽ? አሁን ግን ኬዙ ከተነሳ ትጠየቃለች። በአዲስ አደል ትሆናለች። ስለዚህ ትጠየቃለች። አሁን እኛ አላማ ያገኟታል እሷን አሁን በክሮስ ኤግዛሚኔሽን አሁን ያገኟታል። ያኔ ግን አንደሬጅም ስለሆነች መስቀለኛም ጥያቄ ስለማይኖር ኮሚኒቲ ላይ እንቅስቃሴ ያላችሁ የላችሁም? በጸሎት ዩኬ ነው የምትኖረው። በጸሎት ዩኬ ኮሚኒቲ እንግዲህ አይዶን ነው በጸሎት የምታከሆነ አላውቅም። ቢያንስ ለማቆም ወይም ደግሞ ምንድን ነው የምታደርጉት እንደዚህ አይነት ኬዞች ሲደርስ? እኛ እኮ ሄልያ አሁን እሷ ጋር አይተነው ትንሽ ሰው ስለነበረ ያየው ምንም መሼር እና እንቅስቃሴ ስላልነበረው ነው። ትላንትና እኔም ያቺ ልጅም ገብተን የነገርንሽና እንዲታይ እንዲንቀሳቀስ ያደረግነው አሁን ሰው ወስዶ ሲቆራርጠው ሲሰማ ሌላውም ሰው ይሄ ነገር አለ ወይ ብሎ ይነሳል። ከሷ ላይ ማንንም አላየላትም። ገባሽ? ለዛ ነው እንኳን ማናገር እንችላለን። ደግሞ አንቺን ወደ ክስ ትወስዳታለች። ችግሯል በጸሎት ልጅቷን ማናገር እንችላለን ወይ ነው ያልሽው ሄሉ? ያ የትኛው እህትዮ ባይዘዌ እኔ አይዊሽ አንድ መናገር የምፈልገው ደግሞ ቢመጡና አላረግንም ቢሉ ማለት ላይ እኛ የራሳችን ማስረጃ አለን፣ ስቴትመንት አለ። እሷ የተናገረችው ባሏ የተናገረው ልጅቷ የሰጠችው ቃል የኔ ባለቤት እያንዳንዱ ስቴትመንት አለ እኛ ጋር። ምክንያቱም እያንዳንዱ የሚደረገው እንቅስቃሴ ለሱ የሚሰጠው ነበር ልክ እነሱም እንደሚደርሳቸው ሁሉ እሱም ጋር አለ እና አይዊሽ ብትመጣና እንደዚህ አሁን እንደኛ ሚዲያ ላይ ወጣ ይሄን አላት ትጠቀማለች ሚዲያ አላውቅም። ፌስቡክ ይመስለኛል ያላት። ከዛ ውጭ ግን ቲክቶክ ይኑራት አይኑራት ምንም የማውቀው ነገር የለኝም። እህታችን በነገራችን ላይ ፊት ለፊት ስትናገር ምናልባት ተጠያቂ ሊኖር ይችላል። ከማንም ሆነ ከማንም ፎቶአችሁንም ማንነታችሁንም በተለያየ በማንፈልጋቸው ቲክቶኮች መፖሰት ሁላ እንችላለን። እንደዚህ የሚዲያ ሰው ራሱ ማንነታችሁን እንዲያውቅ ከተፈለገ እና ምናልባት እሷ ዋሽታ ከሆነ እንደ ሚዲያ እኛ ጋር ባትመጭም
መናገር ያ ትችያለሽ ብለን እናስባለን። ግን ህዝብ መጠንቀቅ አለበት። እንደገና ባልሽ ራሱ አስጊ ላይ ነው ያለው። ለምን አንድ ወንድን የልጅ አባትን ተባብረሽ እስር ቤት በእንደዚህ አይነት መንገድ ከከተትሽ ነገ ከባልሽ ጋር የሆነ ግጭት ቢመጣ ለምን ግጭት የማይቀር ነው ትዳር መሀል ነገ ይሄንኑ አይነት ወንጀል ጠምጥማብህ እስር ቤት እንደምትከተ ነው ምነግርህ። ባለቤቷ እየሰማኝ ከሆነ ትከታለች። የለመደ ጦጣ ሁልጊዜ ሾጣጣ ነው። ጦጣጣ የሚባል ነገር አለ። ለምን አንተ ከሱ ከወንድሙ አትበልጥ። ዋጋ የከፈለችበት ነው። አብሮ ያደጉ ናቸው። በዚህ ነገር ላይ ተባብረህ ደህና ሆናለሁ በዚህ ህይወት ውስጥ ብላ አስበህ ከሆነ በጣም ተጠንቀቅ። ልጅቷ የውሸት እንደዚህ አድርጓት አጎቷ ሳያደርጋት አደረገኝ ብላ ከመሰከረች አንድ ጊዜ ልጅ ደግሞ ውሸት ከለመደ በዚሁ እየተስማማ ነው የሚመጣው። ኤኒታይም ገደል ለምትከት ለምን ለዚህ ነገር እውነቷን ከተስማማችበት በአንተ ምክንያት ማተስማማበት የለም። ጎረቤት ህዝቡላ መስማት አለበት። ለምን ለራሱ ሲል መጠንቀቅ አለበት። ለምን የሴትንና የሴንሲቲቭ የጾታዊ ትንኮሳ የሚለውን ህግን ተጠቅሞ ስንቱ ወንዶች እስር ቤት እየማቀቁ ነው ያሉት። የእውነት እንደዚህ አይነት ጥቃት ያደረሱ የእጃቸውን ያገኙ፣ ግን ያላደረሱ መብት ነው በሚል ስንቱ መከራውን እየበላ ነው ያለው። ካሊድ አደሬ የሀገሬ ልጅ ባላደረገው አስገረስክ ተብሎ ነው 18 ዓመት ታስሮ እንደገና ኢትዮጵያ ዲፖርት የተደረገው። ፋኒ ላይ እንደዛ አይነት ሙከራ ተደርጓል። ወደፊት የሚመጣበትን ነገር አናውቅም። ፖሊስ ጣቢያ ላይ ብቻ ነው ካንስል ይሄ ነገር ውሸት ነው ተብሎ የተደረገው የታለቀው እንጂ በአዲስ ፍርድ ቤት ጉዳዩን መውሰድ እንደሚችሉ ግን መብታቸው ነው። መብት አንድ ሰው መክሰስ መብት አለ፣ ግን ፍርድ ያገኛል ሌላ ነገር። ገባችሁ? ፋኒ ላይ በልጁ ሁላ በሴቱ ላይ ሲደበድባትና ሲነካካት ቪዲዮ አለም ብላ እናቷ ስታወራ ሰምታችኋል። እኔ የፋኒ ወይ ዘመዴ ወይ ምናምን የሆኑ አይደል፣ ግን ውጭ ሀገር በውሸት ምክንያትም ቢሆን ጉዳይ ውስጥ የሚጠራ ምን ያህል እንደምትማቅቅ እናውቀዋለን። ለዛ ነው እኔ ከጎኑ የቆምኩት እንጂ ፋኒ 100% መላክ ነው እያልኳለሁ። ግን እነሱ የሄዱበት መንገዶች ውሸት ናቸው። ገባችሁ? ያ እና በሷ ዙሪያ ያላችሁ ሰዎች በነገራችን ላይ እዚህ ምንም እንትን አንልም። እንዳለ መረጃ እሷን የምታውቁ ፍጹም አልልሽ አንቺን አይደለም እሷን የምታውቁ ወላ ፎቶ ወላ ቁጥሯ ወላ ምናምን ለቤተሰብም ለህዝብ ስለምታሰካ ለወንድ ልጅ ስጋት ስለሆነች እኛም ፖስታታለን። ላኩልን፣ እኛም ፖስታታለን። ለምን ስንት መከራ አይተው ነው ወንድሞቻችን ውጭ ሀገር የሚመጡት። ስንት መከራ አይተው እንደገና ደግሞ ወንጀሉ ብቻ አለ ስማቸው መጥፋት፣ እንደገና ደግሞ የተወሰነ አይነት ስራዎች ላይ እንዳይሳተፉ ይታገዳሉ። ኢትዮጵያ ላይ አንድ ሰው ወንጀለኛ ከሆነ ሲጨርስ ጨርሳል። ውጭ ሀገር ላይ ግን ሁሉ ቀን ያንተ ታሪክ ሲታይ ሁሉ ቀን በዛ ወንጀል እስር ቤት ጨርሰ ብትወጣ ግን በዛ ነው የምትታመው። የት አካባቢ ላይ በደፋሪ እንደ ሰው እንዳለ ራሱ በአካባቢው ላይ እዚህ አካባቢ ላይ ደፋሪ አለ ተብሎ ይቀመጣል። በየቦታው ባይለጠፍም ፖሊስ ምናምን እንትን ሁሉ ቀን አይን ውስጥ ነው ያለው። ማለት ህጻናት ጉዳይ ላይ መስራት አይችልም። ትምህርት ቤቶች ምናምኖች ላይ መስራት አይችልም። ይሄንን ደግሞ የሱን ታሪክ የሚያውቅ ዝም ብሎ ከመሬት ተነስቶ ደግሞ ነካካኝ ቢባል ሁለተኛ ታሪክ ነው፣ ቶሎ ይታመናል። ገባችሁ? ያ እና እህታችን ወይም ደግሞ የልጁ እህት ምናምን የምትባዩ መተሽ እውነት ካለሽ እኔ ጋር አይደለም የፈለግሽ ቦታ ሄደሽ መናገር ትችያለሽ። ግን ይሄ ነገር ካልሆነኛ እናወጣዋለን። ለምን ወንድሞቻችን ስንት ዩኬ ላይ የምናውቃቸዋል። ከባድ ነው። ባልየው እየሰማኝ ከሆነ ለአንተ ፍራ። ትንሽ ከተጣላት ይሄንኑ ነው የምታረገው። ለምን አንድ ጊዜ እንደዚህ አይነት እርምጃዎች ከተሳኩ የሁል ጊዜ ሆቢ ነው የምታረገው። አንተ ፍራ ወንድሜ፣ የሷ የልጆቿ አባት
አንድ ሰው ከትዳሩ የ3 ወርና የ1 ወር አራስ ቤት አስቀምጣችሁ ሀገር ሳታውቅ ገና ሳትለምድ አንተ እንደገና ነፍታ አራተኛ ላይ ትወልዳለህ። ያ ለወንድሟ ካላሰበች መስዋዕት የከፈለችለት ሰው መቆራረጥ ያለ ላልቀብር ያለ በእንደዚህ አይነት መንገድ እስር ቤት ማስገባት ለማንም አትጠቅም። እቺ እንኳን ለግለሰብ አይደለም ለሀገር ታሰጋለች። ችግር የለውም 8 ዓመት አመክሮ ይኖራል። 3 ዓመት ኦሬዲ ታስሯል። 1 ዓመት ቢቀረው ግን በዚሁ አንተ ላይ እንደምትቀጥል ነው የምነግርህ። ባሏ እንደዚሁ ነው የሚቀጥል። ስንቱ የተጋባ ተጠራርዞ እንደገባ ታውቃለህ? ስንቱ አብረ ቁጭ ብለህ ዶልተህ ያ እኛ ኬት እንደምናመጣው እናመጣዋለን እንዳለ ማንነታችሁ። እኛ በስንት ቲክቶክ ነው ምን ፖስትላችሁ። እውነት ካለሽ መተሽ መናገር ትችያለሽ፣ ሌላም ቦታ መናገር ትችያለሽ። ያ እኛም የምንፈልገው አንቺ ግፍሽ እሱ ማሳሰር ነው ብለሽ ከተቀመጥሽ ችግር የለውም። በህሊናሽ እናስርሻለን። ሰው እንዳይደርስብሽ እናረግሻለን። ያ ዛሴት ጃጉር ግባ ከዩኬ ጃጉር በእነዚህ ነገር ላይ ሲሪየስ ሆናችሁ የምታወሩ ሰዎች አንዳንድ ጻፍ ዝም ብላችሁ ገስት ላይ ለመቀመጥ እንዳትጽፉ። ሄሎ ያ እንዴት ናችሁ? እኔ እንኳን አንድ ነገር ልጠቁማት ነው። ኢንቦክስ ልክሽን ወይ ስልኬን ኢንቦክስ አደርግልሻለሁ። ቲጂ ኢንተርቴንመንት ትባላለች። ከ500 ሰው በላይ ነው ያላትና ቫይበር ላይ የቆዩ ናቸው። በጣም ይረዳሉ እና እነሱ ላይም እንደ ለጥፊሽ አድርጊ ኢንቦክስ አደርግልሻለሁ ስልክ ቁጥሬ እና እዛ ላይ አዳረግሻለሁ ወይ ደግሞ ስልኳን ልክልሻለሁ። እሺ ዩኬ ያለሽ ማርታይ ዩኬ ያለሽው? አዎ ዩኬ ነው ያለሁት። ለንደን ያለሁት። ስልኬን ኢንቦክስ አደርግላታለሁ ወይ እሷ ታድርግልኝ እና የልጅቷን ትላታለኝ ቁጥር ወይ አዳርጋታለሁ እዛ ቫይበሩ ላይ አበሻውላ ያድርጊያት። እነቲጂ ጋር መስራት አለባችሁ። ቲጂ ታውቂያታለሽ አይደል? አይኑ አውቃቸዋለሁ። እነቲጂ ጋማ ካደረሻት አሪፍ ነው። በቃ እዛ ላይ ወደ 600 የሚሆን ግሩፕ አላቸው እና በጣም ይተባበራሉ። ጥሩዎች ናቸው። እዛ ላይ ለጣፊ የሚያስፈልገውን ነገር እዛ ላይ ይልካሉ። ሁሉን ነገር ይላላካና ልክልሻለኝ። እሺ ቁጥሯን ወይ ልጅ አስፈላጊነቱ ልጅ ዛሬ ሄለን ጋር ብትመጣ አንቺ መጣሽ ገባሽ? አንቺ ደግሞ እነሱ ጋር ትወስጃታለሽ። እንዲህ ነው ቼንም ይሆንልኝ አዳደርግሽና እነሱ ቤት ይሄንን ነገር እንዳለ እርዱ ይመለሽ ነው ጻጻፊላቸው። ግሩፓችሁ የቆዩ ናቸው ማርታ። ብዙዎቹ ወደ 400 በላይ ዩኪ ናቸው። መፍትሄ ታገኛለች ብለህ ታስቢያለሽ? እዛ በእርግጠኝነት ከዚህ በፊትም የሆነ ልጅ ሰምተሽ ከሆነ እንደዚህ በእንደዚህ ሁኔታ ታስሮ ነበረ። ሲተባበሩት ነበር። ያ እሺ ማርታ ቴንኪው። እኔ እናት ኢንቦክስ አድርጊ በቃ ስልክሽ ኢንቦክስ አደርግሻለሁ። ስልኬንም አንቺ ስልክሽን አድርጊና እዛ ላይ አዳርግሻለኝ። እሺ 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 አመሰግናለሁ። አንድ 10 ሰው ብቻ ሆኖ ራሱ ተመላለሱ ጉዳዩ እንዲታይለት ብሎ እንትን ቢሉ ቀበሌ ምን ነው የሚባለው? እናንተ የሚያስተዳድራችሁ ነው። እዛ እንትን ቢባል የሚመለከተው እንትን የሆነ ትኩረት ይሰጠዋል። ገባ? ያው እሱ ነው ዋናው አላማ። በቃ ለክራም ጽፈ እንትን ጽፈ ማስተንትን አላማን ጽፈ ለምን አንድ ደግሞ ወንጀለኛ ይደግፋሉ እንዳይባል ጉዳዩ እንዲታይለት በቃ ጥያቄው እኮ አሁን ፌር የሆነ ጥያቄ የሚሆነው ያ ነው። በቃ ድጋሚ ኬዙ እንዲታይለት እንትን እንደዚህ ነው ትጽፉና የተለያየ ሰው የተለያየ እንትን እናንተንም እንትን በማይል 10 ሰው እንኳን ገባሽ? እስካሁን አራስም ስለነበረች ሀገርም ስለማታውቅ አዲስ ስለነበረች አልተንቀሳቀሰችም። አሁን ደግሞ እየተንቀሳቀሰች ነው። እኛ ጋር አሁን ኮሙና ይባላል ምናምን ገባሽ? የኔም ፐርሰናል እዚህ ሀገር ስመጣ የተቀበለኝ አለ። የእናንተን ጉዳይ ማስተላለፍ ይችላሉ። ተቀባይነት አላቸው እንደ ቀበሌ እንደሚባለው ማለት ነው።
እኔ እንጃ እናንተ እንዴት እንደምንድነው ሆም ኦፊስ ያ የሚመለከተው አላውቅም በእናንተ ሀገር ነው። አይ ሆም ኦፊስ አሁን በዚህ ጉዳይ ላይ የሚመለከተው የጀስቲስ አካሉ ነው እንጂ ሆም ኦፊስ ኢሚግሬሽን ሴንተር ስለሆነ ጀስቲስ አካሉ የሚለውን ነገር ነው ሆም ኦፊስ መሰረት አድርጎ ምንም አይነት ውሳኔ የሚወሰነው። የጠፋ ስም ሌላ ነገር እያወራን ነው። የገባ ነገር ልትነግሪን ብቻ ከሆነ እድል ሰጥሻለሁ። እሺ ያ ሌላ ምናምን ለምን ነፍስ ግቢ ነፍስ ውጪ ላይ ነው ያለን። እስቲ ይሄው የሆነ ነገር ቴንኪው የምትያቸው ሰዎች ካሉ ላስገባሽ። የጠፋ ስም ልኬልሻለሁ ተቀበል። ሄለን እንዳሩ አንበሳ ጋለሪው ሙላና ጥሎሽ ይታይላል። ዝም ብሎ በነፃ አለን ዱቄታ። የጠፋ ስም አስገብቼሽ ነበር። ቴንኪው የምትይው ካለ ለምን ትላንትና ቃል የገቡት ብር አውጥተው ላፍተው ስለሆነ ክሬዲት ይገባቸዋል። ገባች እንዴ? በጸሎት አልገባችም። ሳቢያት ከእንትን ካለች ሄዱታችሁኝ ያዳምጣችኋለሁ። እሺ ማርታዬ ቴንኪው አድርጊያት። ፍጹም አዎ አድርጊያታለሁ። ኢንቦክስ አደርግላታለሁ። አድርጊያት ምናምን ከምትይ ሃይቤና መልሱ መልሳልሻለች። ይሁ መጀመሪያ አሁን ሃይቤያት ሃይሽን ተቀበለች። ለምን በኋላ አትመልስም ምናምን አይነት ነገር ውስጥ ከምትገቡ እሺ፣ እዚሁ መጀመሪያ ማርታ ከመውረዷ በፊት እዚሁ ተላላኩና አቀባበል የለችም። ሄሉ ወጣች መሰለኝ። የጠፋሱ ኔትወርክ ቴንኪው የምትላቸው ሰዎች ካሉ ለምን ክሬዲት ይገባቸዋል። ሰላም ጤና ይስጥልኝ። እሺ ማርታ ደርሶኛል አይቼዋለሁ። ደረሰሽ? እሺ እሺ በጸሎት አየሽ አንበሳ አውርድ ስለው ማን እንደሆንሽ ነገርሽኝ ተሳስቼ ነው ይላል አይደለ? ባይኖረንም መደብ ላይ እንተኛለን የምትለበር ሚስት የፈለከው አይደል? የብሬምና ጎሳዬ ዘፈን ነው። ያ ቴንኪው ነው። አይ ሸራን ጥፈን እንተኛለን እንጂ እንዴት ናችሁ? ደህና ናችሁ? ኤልዬ ከታችሁኝ ይሰማችኋለሁ። እሺ ተቀበልሻት? አዎ ስልክ ተቀያየሩ። ኦኬ ቴንኪው። እሺ ግቢ ማስተዋል እንደዛ ማን ይገባሽ? እሺ ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ሰላም። እኔ እንኳን ለወራሽ የመጣው ስለ ይስራ ነው። ይስራ ትላንትና ሌሊት ስለነበረች እና እኔ እያወራኋት ነው እና በዋትሳፕ እውነትም ይስራ ችግር ላይ ነው ካለችው የትላንትና ይህንን ጉዳይ እንደንጨርሰው እንትና የዚሁ ሚዩት አድርጊና ሁኝ። እሺ ተቀመጭና ጠብቂ። አሁን ሌላ አዲስ ላይ ሌላ ጉዳይ ላይ ስለሆነ ከአጀንዳ ሰውን እንትና ለማይ ምንድነው ጃጓር ሚዩትን አንሳና እስኪ ሀሳብ ጆሲ ምን ማለት ነው? ነብዩ ተውጋት በጥብጥ ሰላም ብያለሁ። ሄለንሻ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ጃጉራችን እንዴት ነው? አካውንታችን ስላለን እኮ ጊፍት ያስፈልግሽ ነበር፣ ግን በሞክረው አይደል ነው ወደዚህ ስለዞርኩ ነው። ሆሊዴ አይሰራም እኮ እንትን አይልህም። ካርድ ያለኝ እንደገባ አውቃለሁ። እንግዲህ በታሰበ መልክ ይታሰብልኝ ነው የምለው። እንግዲህ ያው በክሬዲት ይቀመጥ ነው። ሀገር ቤት ሆነ እንዴት ነው የምጠብቀው? አንተ አልሄድም አለ አካውንቱ ራሱ እምቢ አለኝ። ኢትዮጵያ እንትኑ ስላሳየው ሎኬሽኑ የዚህ ሀገርን ቴሌፎን ነምበር ነው የሚያሳየው። እና ምንድነው እንግዲህ ከእህታችን የደረሰብሽ ነገር በጣም ያሳዝናል። ግን ለሁሉም አሁን እንደው ከሰማሁትም ካየሁትም ትምህርትም ቢሆን አንድ ነገር ልንገራችሁ። ምናልባት ባልሽን ትተማመኝበታለሽ 100% እርግጠኛ ነኝ እንደምታምኚው። ጥያቄ ብታረጋው በተለይ አዲስ ትተማመኝበታለሽ ብላት ትተማመኝበታለሽ። እሺ ትተማመኝበታለሽ።
ባሌ ስለሆነ ሳይሆን ላይክ አሁን ለምሳሌ በዚህ ኬዝ መሰረት አድርገህ ከሆነ የምትጠይቀኝ ኦፍኮርስ እንደ የራሴ ጥያቄዎች ይኖሩኛል። ግን የራሴን ጥያቄዎች ደግሞ የመለስኩባቸው መንገዶች ነበሩ። ኬዙን እግር በእግር እከታተል ስለነበር፣ አብሬ ጠበቃ ጋር ሄድ ስለነበረ፣ እያንዳንዱን ስቴትመንት አነብ ስለነበረ፣ ከመጀመሪያው ጀምሮ ከኢትዮጵያ ጀምሮ የነበረውን ማስፈራራትና የነበረበትን ሁኔታ አቅ ስለነበረ እንደገና ባሌ ያለው ፐርሰናሊቲ ደግሞ በፍጹም እንደዛ አይነት ስላልሆነ አዎ ተማመንበታለሁ። ግን የተማመንኩበት ይህን ሁሉ መሰረት አድርጌ ነው እንጂ ጀስት ባሌ ብቻ ስለሆነ ባሌ አያረግም ምናምን ብዬ ወገቤን ይዤ የምከራከር ሰው አይደለሁም። ግን እነዚህን ሁሉ ማስረጃዎች መሰረት አድርጌ አብሬ ስለነበር ሁሉን ስላየው ኬዙም ደግሞ በእኔ የተነሳ ብዙ ደረጃ ደርሶ እንደነበር ስለማቅ ባሌም ካለው ማንነት ባህሪ ደግሞ ይሄንን ፈጽሞ የሚያደርግ ልጅ አይደለም። እህቱን በጣም የሚያከብር የሚወድ በጣም የሚፈራት ልጅ ነው። እንኳን አልፎ ልጇ ጋር የሚደርስ ቀርቶ ማለት ነው። ከዛ የተነሳ ባሌን እሱን እኔ ያደርጋል ብዬ ሳይሆን በኢትዮጵያ ባህል ልክ የሆኑ ትክክል የሆኑ በውጭ ሀገር ደግሞ ትክክል ያልሆኑ ነገሮች አሉ። በውጭ ላይ ምን ለማለት ብዬ መሰለሽ ካየሁትም ከሰማሁትም በትክክለኛ ካየሁትም ነው ምነግርሽ። ለምሳሌ ልጆች የገዛ ባልሽ የገዛ ልጅሽን ጭኑ ላይ ወይም ደግሞ ፕራይቬት ፓርቱን መንካት አይችልም በህጉ መሰረት። ለምሳሌ በዚህ ሀገር ህግ ነው። በኢትዮጵያ ህግ ይቻላል። ለምሳሌ ልንገርሽ፣ ለምሳሌ አንድ ቤተሰብ እድሜዋ ትልቅ አዳልት ነች፣ ራሷን ችላ የምትኖር ነች፣ ግን ከቤተሰቧ ጋር የምትኖር ነች። ከቤተሰቧ ጋር ትኖር ነበር። ልደት ነበር፣ በርዝዴ ፓርቲ ነበረ፣ የፎቶግራፍ ፕሮግራም ነበረ። በዛ በፎቶግራፍ ፕሮግራም ላይ አባትየው ፎቶ ለመነሳት ተጠጋግተው እጁን ወደ መቀመጫዋ ትንሽ ጠጋ አድርጎ ተነሱ። ለመጠጋጋት ነው እና ያ በሚሆንበት ጊዜ ልጅየዋ እሪ አለች። ለምን እጁን አባቴ መቀመጫ ይነካኝ ብላ። አየሽ፣ ፈልጎ አይደለም፣ በፎቶግራፍ ምክንያት ነው የተጠጋጉት። ስንት ዓመት ያሳደገችው ነች፣ ያሳደጋት ልጅ ነች። ግን ኦቨር 18 ስለሆነች ነገሩ ስላልጠነከረ ከዛ ቤት ብቻ እንድትወጣ ለሶሻል ሰርቪስ ለተለያየ ነገሮች አመልክታ ከዛ ቤት ለራሷ የሆነ ቤት እንዲሰጣት ተሰጣት፣ ወጣች። አየሽ፣ በኢትዮጵያ ትክክል የሆኑ ነገሮች አሉ፣ በውጭ ደግሞ ትክክል የማይቀበሉት ነገሮች አሉ። አይ አንደርስታንድ። እሱ በጣም እረዳለሁ። እዚህ ሀገር ላይ ልጅህን ራሱ እንደፈለክ ማቀፍ ኢትዮጵያ ላይ ወላጅ እንደሚያደርገው ወይ ከከዝኖች ጋር እንደምትጠቃቀፈው አብረህ መሬት ላይ ተንከባለ ተኝተህ እንደምታድገው አይደለም በፍጹም። እኛ ኢትዮጵያ ኖርማል ነው ነገር ወይ ቆንጆ ነሽ እንኳን ካል ከዚህ አሰልት አረገኝ ብሎ ሚከስህም ይኖራልና በብዙ ነገር ምን አይነት ቀረቤታ ነበረው ከህፃኗ ልጅ ጋር? በጣም የሚገርምሽ ጥሩ ጥያቄ ነው ያነሳሽልኝ። ልጅቷ ምን አይነት ናት? ላይክ ይሄ ዝም ያለ ሰው አለ አይደለ? በጣም ብዙ ያው አጎቷ ነው። ሌሎች ወንድሞች አሏት ከሷ ተከታይ 2 ወንድሞች እና አንድ የመጨረሻ ትንሽ ሴት አለች። ሞር እሱ እንደውም ያው ልጅ ናት ግን ይሄ አብሮ የመተቃቀፍ ይሄ በጣም እንዴት ነው እኛ አጎቴ ጋር እንደምሆነው ምናምን አይነት እንትን የላቸውም በፍጹም። ኢቭን ቴሌፎን እንኳን ተደዋውለው አያውቁም። እሱ ከትምህርት ቤት ምናምን ስትሄድ አንዳንዴ ያመጣት ነበረ በፊት ማለት ነው። እንደዚህ ስትሄድ የሆነ አክቲቪቲ ምናምን ትሄድ ነበርና ሂድና አምጣት ስትለው እዛ ሄዶ ነው እንጂ የሚጠብቃት ቴሌፎን እንኳን ተደዋውለው አያውቁም። ፖሊስ ያንን ሁሉ ነው ደውለህላት ታውቃለህ ወይ? ተደዋውላችሁ ታውቃላችሁ ወይ? በሜሴጅ ተላልካችሁ ታውቃላችሁ ወይ ብሎ ሁላ ጠይቆት እሱን ሁሉ ተደዋውሎ እንደማያውቅ በስልኩ ከሷ ጋር ምንም አይነት ቴክስት ሜሴጅ እንደሌላቸው ያንን ሁሉ አረጋግጦለታል። እና ልጅቷ እንደዚህ የመላፋት ምናምን ብዙ የምትወድ ልጅ ራሱ አይደለች፣ እንደ አጎት ማለት ነው። ሞር እሱ እንደውም ከሷ ይልቅ አታችመንቱ ለወንዶቹ ነው። ከወንዶቹ ጋር መላፋት መጫወት ምናምን እንደዛ አይነት እንትን አልነበረችም። አሁን ወንድማችን እንደሚለው ጃጓር ትክክል ነው። ያንን ከግምት ውስጥ አስገባለሁኝ። ግን በዛም ደረጃ የሚያገናኛቸው እንትን አልነበረም።
በጣም የኔ ያህል ከሷ ጋር አታሽድ የሆነ ልጅም አልነበረም። እንደው ሲልሽ በማቅረብ የተነሳ ነው የምልሽ። በማቅረብ የተነሳ ገባኛ። እንደዛ አይደለም። አሁን እየተከራከሩ ሊሆን ይችላል ያለውን ሪያሊቲ ማለት አንቺ ወደ ዩኬ ከማምጣቱ በፊት ከእህቱ ጋር ጥሩ ቀረቤታ ነበረው። እሷን እቺ ያመጣችሁ? እዚህም እያለ ጥሩ ቀረቤታ ነበረው ሄሉ ማለት ነው። አንቺን ከማምጣቱ በፊት እሷ ቻርሊ እንዲመጣ ያደረገችው ኤግዛክትሊ ያው የረዳችሁ እሷ ነው። ያ ማለት ብዙ ጊዜ እነሱ ቤት ሄዳል ማለት ነው፣ ያው ቤተሰብ ስለሆነ። እንደነገርኩሽ እኔ ሳልመጣ በፊት ወደ ዩኬ ለተወሰነ ጊዜ ከነበረበት መንግስት ከሰጠው ቤት ካልመጣ ብላ እሷ ጋር ነበረ። ግን የተከሰሰበት ወቅት ላይ ግን እሷ ቤት አልነበረም። በቃ ወጥቶ ነበረ ከእሷ ጋር። አሁን እኮ የኛ ብዙ ጥያቄ ያለብን አንደኛ ወጥቶ ነበር፣ እሷ ጋር አልነበረም። በዛ ላይ እንደነገርኩሽ የከሰሱት 5 ወር ጊዜ ውስጥ ነው። ከ5 ወር ውስጥ እሱ ከጃንዋሪ 15 እስከ 23 ፌብሩዋሪ ባለው ቀን ውስጥ ነው የተጠየቀው። ሌላ ሁሉ ውድቅ ሆኖ ማለት ነው በማስረጃ እሱ ባቀረበው ማስረጃ። እነዛንም ቀኖች ደግሞ ተከራይቶ ይኖርበት የነበረው የቴናንሲ አግሪመንቱን ሁሉ አስገብቷል። እኔ እነሱ ጋር አልነበርኩም፣ እነሱ ቤት አልነበርኩኝም በሰዓቱ፣ የራሴ ቤት ላይ ነው የነበርኩት ብሎ ያንን ሁሉ ማስረጃ አቅርቧል። አሁን እኛ ወተን እንደዚህ ለህዝብ የምናወራው ያለ ማስረጃ አይደለም። መንግስትንም ኢንቮልቭ አርግልን ፕሊስ፣ ሌላ የጀስቲስ አውቶሪቲዎች ኢንቮልቭ አርጉና ኬዙን ይውልን የምንለው እውነታ ስላለው ነው። ኬዙ ኔግሌክት ስለተደረገ ነው። አሁን አንዳንዴ ለሰው ኤቭሪ ዲቴል ብታወሪ የማይረዳሽ ሰው አለ። ኢቭን አሁን ኮሜንት ላይ ብዙ ነገር ነው የሚጽፉት፣ እያነበብኩ ነበር። አንደኛ የሀገሪቱንም ህግ ካለማወቅ ነው። ፕላስ ደግሞ በዛ ነገር ውስጥ ስታልፊና ከውጭ ተመልካች ሆነች ስታዩ ነገሩ ኮምፕሊትሊ ኢስ ዲፍረንት እና በዚህ ልክ አውቶሪቲው የጀስቲስ አውቶሪቲ ኢንቮልቭ ያርግልን የምንለው እውነታ ስላለ ነው። እንዲታይ የምንፈልገው ነገር ስላለ ነው። ጥያቄዎች ስላሉ ነው። ስለዚህ እነዚህ የፍትህ አካላት ጥያቄዎቻችንን እንዲመልሱ እንፈልጋለን። የባለቤቴን ጥያቄ እንዲመልሱ እንፈልጋለን። የካሜራ የእሱ ሲወጣ ሲገባ የነበረው ካሜራ ቤቱ እንትን ላይ የነበረው በነዛ ቀኖች የት ሄደ፣ የት ወጣ፣ የት ገባ? እነሱ ሰፈርም ካሜራ አለ። እውነት እዛ አካባቢ ሄዷል እንኳን የሚለውን ሊያጣሩልን በሱ ሳይድ ያሉ ያው እንግዲህ ሌጋል ኤድ ስለሆነ ብዙም አልሄዱበትም። ያ ነገሮች እንዲጣሩልን እንፈልጋለን። ሁለተኛ ይሄ ስሙ ሜንሽን የተደረገው ሰው ቀርቦ ቃሉን እንዲሰጥ እንፈልጋለን። ልጁ ፈቃደኛ ነው ቃሉን ለመስጠት። ምክንያቱም በነዛ ቀናቶች አብሮት ነበር። ቀናት ሳይሆን እንደውም የነበረው አብሮት ወራት ነው። እሱ ጋር 2 ወር ያህል ምናምን ነበረ። ስለዚህ የት ገባ የት ወጣ ለሚለው ራሱ እሱ ትልቅ ማስረጃ ነው። እንደገና እሷ ለፖሊስ ኖ እኔ በሚስቱ እምነት ምክንያት በፍጹም አልተናገርኩም አልተጣላንም ብላለች። በዙሪያቸው ያሉ ሰዎች ደግሞ የሚያውቁት በዚህ ጉዳይ ከኔ ጋር ከወንድሟ ጋር ከባድ ግጭት ውስጥ እንዳለች ነው። ይህንን ሁሉ ዋሽታለች። ስለዚህ ልሱ ስቲል ተጨማሪ ራሱ ኤቪደንስ ማቅረብ የሚችልበት ነገር እያለ ጀስቲስን መነፈግ የለበትም። ስለዚህ እውነታው እንዲወጣለት ኬዙ እንደገና እንዲታይ ተጨማሪ ዊትነሶች መቅረብ ካለባቸው ከእህቱ ጋር በነበረው ጸብ እንደተለያየ እሷ ስለዋሸች ማለት ነው ያንን እነዛን ነገሮች ራሱ ቀርበው ዊትነስ ሊሆኑ የሚችሉ ሰዎች ስላሉ ያንም ተጨምሮ ኬዙ እንዲታይለት ነው። አሁን ፍትህ ነው የምንጠይቀው። አሁን እኔ ባሌ አርጓል አላደረገም ሳይሆን እዚህ ጋር የራሴ የወጣሁት ባሌ የሚወጣው እንዳልኩሽ ሰው በዚህም በዛም እንዲፈርድ ሳይሆን ጀስቲስ እንዲጠይቅለት። አሁን ሁሉ ሰው ኒውትራል ሆኖ ፍትህ እንዲጠይቅለት ኬዙ እንዲታይለት ድምፅ እንዲሆነው ከዛ ኬዙ ራሱ ሲታይ በሲኒየር አካላት እንደገና ሲታይ የሚያመጣው የራሱ የሆነ እንትላለሁ። እዚህ ሀገር እኮ እኔ ማስታውሰው ምሳሌ ለመስጠት ካልተሳሳትኩ አንድሪ ይባላልና በሬፕ ነው የገባው። የኔ ባል እንደውም ሬፕ አይደለም እንዳልኩሽ በሬፕ ገብቶ ዲኤንኤ ማች አርጓል ተብሎ 20 ዓመት ተፈርዶበት 17 ዓመት ታስሮ በመሃል አፒል ጠይቋል። አፒል ሪጀክት ተደርጎበታል። እንደገና እዚህ ሀገር ትልቅ ድርጅት አለ CCRC የሚባል የክሪሚናል ኬዝ ሪቪው የሚያደርጉ እነሱ ጋር ሁሉ ጠይቆ
ኦልሬዲ በዲኤንኤ የተረጋገጠ ነው እያሉ በተደጋጋሚ ሪጀክት ያደረጉበት ነበረ ሪኩዌስቱን ማለት ነው ኬዝ ሪቪውን። ከዛ በኋላ እሱ ከወጣ በኋላ እንደገና ኬዙን በግል ጠበቃ ይዞ አስከፍቶ ዲኤንኤው ቼክ ሲደረግ የሱ ዲኤንኤ አይደለም። ኢማጂን ዲኤንኤ ኮንፈርም ተደርጓል። ማንም ሰው ጎግል ላይ ብትገቡ ታገኙታላችሁ። ዲኤንኤው ጭራሽ ማች አያደርግም ከሱ ጋር። የደፈራት ሰው ሌላ ነው በነፃነት ሲዝናና የከረመው፣ እሱ ግን 17 ዓመት እድሜውን ጨርሶ ነው የወጣው። ምንም ካሳ ቢከፈልም ግን አንደኛ ሜንታሊ የሚያደርስበትን ተጽዕኖ መገመት አያቅትም። ሁለተኛ ለቤተሰቡ በጣም ከባድ ጊዜ ነበረ። ያው ባለትዳር አይደለም እናት ናት ያለችው፣ ግን በቃ ልጄ ራሱ ያለ ስሙ ይሄ ስም ስለተሰጠው በጣም ተሰብሬ ነበረ። በቃ እውነቱ እንዲወጣለት በጣም በቃ እንትን እያልኩኝ ነበር አለች። እና በራሱ ሰዓት ወጥቶ እንግዲህ በ50 ምናምን ዓመቱ ሆኖ ነው የወጣው፣ በ30 ምናምን ዓመት ታስሮ ማለት ነው። አሁን የቅርብ ጊዜ ነገር ነው የምነግራችሁ። እኔ ባሌ በታሰረ በወራት ልዩነት ነው ሰውየው ቢቢሲ ላይ የወጣው እና ትልቅ ሰላማዊ ሰልፍ ነበረ። ኢኖሰንት ሰዎችን በእንደዚህ አይነት ኬዝ ፕሮፐር የሆነ ኢንቨስቲጌሽን ባለማድረግ የሰውን ሕይወት የሚያበላሽ ራሱ የፖሊስ የዩኬ ፖሊስ ራሱ በትክክል የሆነ ማስረጃ የተጣራ ማስረጃ እንግዲህ ዲኤንኤን የሚያህል ነገር ማች አርጓል ከተባልሽ ምንድን ነው የምትዩ? አንቺ ራሱ እንደ ሰውየውን ብታቂውና እንደኔ እንደዚህ ወጥቶ ቢያወራ እንዴ ዲኤንኤ ማች ካረገ ዋትስ ዘ ፖይንት እኛ እዚህ አንተን ሄልፕ ማድረጋችን? ዲኤንኤ ፖሊስ ማች አርጓል ካለ ብለሽ ነው መሰለኝ። የክሳቸው መሰረት እህትና ወንድም ናቸው እንኳ አይደለም። ጀስት ግን ዋሽታለች፣ ሌላም ነገር እንደዚህ ዋሽታለች ለማለት እሱን ወይም ደግሞ እንትኑን ለማቃለል ካልሆነ በስተቀር የልጅቷ ተደፈረች ወይ ተነኮስኩ የሚለው ሌላ ክስ ነው። ጀስት ግን ይሄ ዲኤንኤን እናንተ እህትና ወንድም መሆናቸው መረጋገጥ የተፈለገው እየዋሸች ነው። አዎ አሁን ይሄ ከዚህ ሁሉ ኬዝ ጀርባ በት ነገር እንደ ማቃለያ ወይም ደግሞ ጉዳዩ እንዲታይ ነው እንጂ የተደፈርኩ ልጅቷ ወይም ደግሞ ተነካኩ ያለ